መንፈስ ቅዱስ እንድትጸልዩ እንዴት እንደሚረዳችሁ ልነግራችሁ እፈልጋለሁ። ምናልባት በጸሎት ሕይወታችሁ ያዘናችሁ ትኖሩ ይሆናል። ማዘውተር እንዳለባችሁ ያወቃችሁ በተደጋጋሚ አትጸልዩ። እንደምትፈልጉት ያህል ወጥ የሆነ የጸሎት ሕይወት የላችሁም። እናም ለመጸለይ ስትሄዱ ምናልባት ቃላትን ለማግኘት ትቸገሩ ይሆናል። ምን ማድረግ እንዳለባችሁ አታውቁም ይሆናል። በጸሎት ጊዜ ትክክለኛው የሰውነት አቀማመጥ ምን እንደሆነ አታውቁም ይሆናል። ስለዚህ እነዚህ ሁሉ ጥያቄዎች አሉብን። በመጨረሻም ወደ ብስጭት የሚመሩን እነዚህ ሁሉ ድክመቶች አሉን። ይሄ ብስጭት መፈታት አለበት። ምክንያቱም የሚያበሳጫችሁ ነገር ካልፈታችሁት ወደፊት መራመድ አትችሉም። ጸሎት ለክርስቲያኖች የብስጭት ምንጭ ሊሆን አይገባም። ይህንን እንዴት ላስተካክለው እችላለሁ? በትክክለኛው ምን ማድረግ ይኖርብኛልና የመሳሰሉት ጥያቄዎች በሕይወታችሁ ሊኖርባችሁ ይችላል። መንፈስ ቅዱስ እንዴት እንደሚረዳችሁ ዛሬ አሳያችኋለሁ። አንደኛው መንፈስ ቅዱስ እንድትጸልዩ ያስታውሳችኋል። በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ እነዚህን የኢየሱስን ቃላት እናነባለን። አብ በስሜ የሚልከው ግን እርሱ አጽናኙ መንፈስ ቅዱስ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል። ጌታ ኢየሱስ እንድንጸልይ አስተምሮናል። ስለዚህ መንፈስ ቅዱስ ያንን ትምህርት ያስታውሰናል። ጌታ ኢየሱስ ያስተማረንን ማንኛውም ነገር መንፈስ ቅዱስ ያስታውሰናል። እርስ በርሳችሁ በጥሩ ሁኔታ እንድትያያዙ ያስተምራችኋል። መንፈስ ቅዱስ እርስ በርሳችሁ በጥሩ ሁኔታ እንድትያያዙም ያስታውሳችኋል። ለአብ እንድትገዙ ያስተምራችኋል። መንፈስ ቅዱስ ለአብ እንድትገዙም ያስታውሳችኋል። ጌታ ኢየሱስ እንድንጸልይ አስተምሮናል። መንፈስ ቅዱስ እንድትጸልዩ ያስታውሳችኋል። እናም ቀኑን ሙሉ እነዚያን ረጋ ያሉ ማስታወሶች ታስተውላላችሁ። የሚገርመው ግን አንዳንድ ጊዜ በጣም ስለምንጠመድና በከፍተኛ ፍጥነት ስለምንጓዝ ቀኑ እስኪያልቅ ድረስ መንፈስ ቅዱስ እያናገረን እንደነበረ እንኳን የማናስተውል መሆኑ ነው። መለስ ብለን ስንመለከትና ሁሉንም ነገር እንዴት በችኮላ እንዳሳለፍነው ስናስብ ጭንቀትና ችኮላ አብረው እንደነበሩ እንገነዘባለን። እምነት የተረጋጋ ነው። እምነት በዓላማ ነው። እምነት በጸጋው ፍጥነት ይራመዳል። ስለዚህ ቀናችሁን ስትመሩ እነዛን ረጋ ያሉ ማስታወሶች ትገነዘባላችሁ። እኔ እነዚህን ንጉሳዊ ግብዣዎች እላቸዋለሁ። ልክ እጅን ወደ ኋላ ሳብ አድርጎ ለጥቂት ጊዜ ለብቻችሁ እንደሚያስቀራችሁ አይነት ስሜት ይሰማችኋል። ወይም ደግሞ ስትነቁ ኃላፊነቶቻችሁን በአእምሮአችሁ ላይ ይነግሱና ወዲያው ወደ ሥራ መግባት ትፈልጋላችሁ። እመኑኝ፣ እረዳችኋለሁ። እኔም እንደዚሁ ነኝ። የሥራ ዝርዝሮች አሉብኝ እና አንዴ ሥራዬን ከጀመርኩ በቃ እንደተቀረጸ ሮቦት በሉኝ። ያ የሥራ ዝርዝር መጠናቀቁን ማረጋገጥ አለብኝ። ማንንም አልሰማም፣ ስለምንም አላስብም። እነዚያን ሥራዎች እስክጨርስ ድረስ ትኩረት ማድረግ አልችልም። ይህ በአንድ በኩል ጥሩ ቢሆንም ለመንፈሳዊ ልምምዶች ግን የግድ ጠቃሚ ላይሆኑ ይችላል። እዚህ ላይ ነው እንግዲህ መንፈስ ቅዱስ ቆይ እስኪ አንድ ደቂቃ ለምን ለጥቂት ሰከንድ ፈቀቅ አትልም የሚለው። ጌታ ሆይ ግን እኮ እኔ ብዙ የሚያስፈልጉኝ ነገሮች አሉኝ። ልክ እንደ ማርታና ማርያም። ማርታ ለኢየሱስ እየሰራች ነበር፣ ማርያም ግን ከእርሱ ጋር ጊዜ እያሳለፈች ነበር። ኢየሱስም ማርያም እውነተኛውንና የሚያስፈልገውን ነገር እንደመረጠች ተናገረ። ለእርሱ በምናደርገው ነገር ተጠምደን ከእርሱ ጋር ጊዜ ማሳለፍ የምንረሳው ስንት ጊዜ ይሆን? ስለዚህ ቆይ ለጥቂት ሰከንድ ብቻ ና ይላል መንፈስ ቅዱስ። ስለ መንፈስ ቅዱስ አንድ ነገር ልንገራችሁ፣ ይህንን አስታውሱ። መንፈስ ቅዱስ ብዙ ጊዜ በቅጽበት ይናገራል። ያቺ ትንሽ መገፋፋት ትነቃላችሁ፣ ቀኑን መጀመር አለባችሁ። ትነቃላችሁ፣ ልጆችን ለትምህርት ቤት ማዘጋጀት አለባችሁ። ወደ መንፈስ ቅዱስ መሄድ አለባችሁ። ያቺ ቅጽበት ብቻ ቆይ ትላለች። እኛ ግን ብዙ ጊዜ በዚያች ቅጽበት ልባችንን አጠንክረን ፊታችንን አዙረን እንሄዳለን። ዝም ብለህ ፈቀቅ በልና ጥቂት የቃሎቹን ክፍሎች አንብብ ይላል መንፈስ ቅዱስ። ላናግርህ እፈቅዳለሁ እወዳለሁ ይላል መንፈስ ቅዱስ። ወደዚያም ደግሞ አንዳንዴ እንሳባለን። ነገር ግን ስጋ ይጎትተናል። አስታውሱ፣ መንፈስ ሁልጊዜ ፈቃደኛ ነው። ማለትም መንፈስ ሁልጊዜ መጸለይ ይፈልጋል። ከእግዚአብሔር ጋር ጊዜ ማሳለፍ ይፈልጋል። ስጋ ግን ደካማ ነው። ስጋ ወደ ሌላ አቅጣጫ ይጎትተናል። Number 2, the Holy Spirit gives you the desire to pray.
ሁለተኛ፣ መንፈስ ቅዱስ የመጸለይ ፍላጎትን ይሰጣችኋል። ስለ ጸሎት ከምወዳቸው ጥቅሶች አንዱ መዝሙር 80 ቁጥር 18 ላይ ያለው ነው። እንዲህ ይላል፣ እኛም ከአንተ አንመለስም ሕያው አድርገን ስምህንም እንጠራለን ይላል። እስኪ አስቡት፣ እኛም ከአንተ አንመለስም ሕያው አድርገን ስምህንም እንጠራለን ይላል። እርሱ ሕያው ካላደረጋችሁ በስተቀር ስሙን መጥራት አትችሉም። ይህ ጥቅስ አማኞች እንዲያስተውሉት የሚገባ ጥቅስ ነው። የመንፈስ ሚስጥር ነው። እግዚአብሔር አስቀድሞ ካልጠራችሁ በስተቀር ወደ እግዚአብሔር መጮህ ወይም መጸለይ አትችሉ። አሁን ልትሉ ትችላላችሁ፣ ዴቪድ በተግባር ሲታይ ይህ ማለት እግዚአብሔር ወደ ጸሎት ሲጠራኝ ብቻ ነው መጸለይ የምችለው ማለት ነው ብላችሁ ተጠይቁ ይሆናል። የኔ መልስ አዎ ነው። እናም ምናልባት ልትደነቁ ትችላላችሁ። ቆይ ታዲያ እኔ ተገድቤያለሁ ማለት ነው ብላችሁ ልትጠየቁ ትችላላችሁ። ስለዚህ አንዳንድ ጊዜ ወደ እርሱ ስንሄድ እርሱ አልጠራኝም ማለት ነው ብላችሁም ልትጠይቁ ትችላላችሁ። የመጸለይ ፍላጎት ካላችሁ ያንን የሰጣችሁ መንፈስ ቅዱስ ነው። በዚህ ቤተክርስቲያን ውስጥ ሰዎች ዳግመኛ ሲወለዱና ለወንጌል መልእክት ምላሽ ሲሰጡ ብዙ ጊዜ ታያላችሁ። ታዲያ ምላሽ እንዲሰጡ ሕያው ያደረጋቸው ማን ይመስላችኋል? ስለዚህ መንፈስ ቅዱስ መጸለይ እንዳለባችሁ ማስታወስ ብቻ አይደለም የሚሰራው፣ በባህሪያችሁና በልባችሁ ውስጥ በመስራት የጸሎትን ቅጽበት የምትናፍቁ ያደርጋችኋል። የሚያምረው ክፍል ደግሞ ይህ ነው። ለዚያ ፍላጎት ምላሽ በሰጣችሁ ቁጥር ፍላጎቱ የበለጠ እየጠነከረ ይሄዳል። እርሱ ሕያው ያደርጋችኋል። ከዚያም እናንተ ስሙን ትጠራላችሁ። በገላትያ ምዕራፍ 5 ከቁጥር 16 እስከ 18 ያለው ቃል እንዲህ ይላል። ጳውሎስ እንዲህ ሲል ይጽፋል፣ ነገር ግን እላለው በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። የሥጋ ምኞት ምንድነው ብለን እንጠይቅ ይሆናል። አለመጸለይ ነው። ሥጋችሁ መጸለይ አይፈልግም። መጀመሪያ ለመጸለይ ስትሞክሩ ሰውነታችሁ ውጥረት ውስጥ እንደሚገባና ትኩረትን ለሚከፋፍሉ ነገሮች ማለትም ትኩረታችሁ ወደ መዝናኛዎች እንዲሄድ እንደሚፈልግ አስተውላችሁ ታውቃላችሁ። አእምሯችሁ በድንገት ወደ ኃላፊነቶች፣ ወደ ችግሮች፣ ወደ ስጋቶች፣ ወደ ጥያቄዎችና ወደ ተለያዩ ጥርጣሬዎች መቅበዝበዝ ይጀምራል። ለምን? ምክንያቱም ስጋችሁ እየደነገጠ ስለሆነ ነው። ያንን ስጋ አስገዝታችሁ ዛሬ ትጸልያለህ ስትሉት ስጋችሁ ቁጥጥሩን ማጣት ይጀምራል። ያንን ሌላኛውን ማንነታችሁን እየገደላችሁት ነው። ለዚህ ነው የሚዋጋችሁ። ለዚህ ነው ለመጸለይ ስትሄዱ አእምሯችሁን በድንገት ምላሽ የሚሰጠው። ምክንያቱም ስጋው ከዚህ አስወጡኝ እያለ እየጮኸ ነው። እናንተም ያንን ሌላኛውን ማንነታችሁን አንገቱን ይዛችሁ ስማኝ፣ ዛሬ እንጸልያለን፣ አንተም ኃይልን ታጣለህ ልትሉት ይገባል። ስለዚህ ይህንን ተመልከቱ። የሥጋንም ምኞት ከቶ አትፈጽሙ ይላል። የሥጋ ተፈጥሮ ጸሎትን መዝለል ወይም ደግሞ መተው ይፈልጋል። የሥጋ ተፈጥሮ ቃሉን ከማንበብ መቸኮል ይፈልጋል ወይም ደግሞ መጣል ይፈልጋል። የሥጋ ተፈጥሮ ክፉ ማድረግን ይፈልጋል። ይህም መንፈስ ከሚፈልገው ፍጹም ተቃራኒ ነው። መንፈስም ከሥጋ ተፈጥሮ ምኞት ተቃራኒ የሆኑን ፍላጎቶች ይሰጠናል። እነዚህ ሁለት ኃይሎች ሁልጊዜ እርስ በርሳቸው ይዋጋሉ። ስለዚህ ያሰባችሁትን መልካም ነገር ለማድረግ ነፃ አይደላችሁም። ነገር ግን በመንፈስ ብትመሩ ከሕግ በታች አይደላችሁም። አሁን ስሙኝ፣ ይህ ኃይለኛ ነው። ምክንያቱም መንፈስ ቅዱስ በባህሪያችሁ ላይ ብቻ አይደለም የሚሰራው፣ ያ የላይኛው ክፍል ነው። ነገር ግን መንፈስ ቅዱስ በውስጣችሁ ጥልቅ ሥራ ስለሚሰራ ከአሮጌው ፍላጎታችሁ ጋር ከመታገል አልፋችሁ እነዚያን ፍላጎቶች ሙሉ በሙሉ ወደ ማጣት ትደርሳላችሁ። እንግዲህ በእውነት እየፈሰሳችሁ ያላችሁት ያኔ ነው። እዚህ ላይ ግን ይህ ቋሚ ሁኔታ አይደለም። ራሳችሁን እዚያ ለማቆየት መጋደል አለባችሁ። እመኑኝ፣ እኔ ራሴ ሁልጊዜ እዚያ ላይ አይደለሁም። መንፈስ ቅዱስ ባይኖር ኖሮ እኮበልል ነበር። ነገር ግን አዲስ ሕይወታችሁን መቆጣጠር እንድትጀምሩ አዳዲስ ፍላጎቶችን ይሰጣችኋል። በዚያም ያ አሮጌ ሰው በጣም ይዳከማል። ያም አዲስ ፍላጎት ወደ ጸሎት ስፍራ ይስባችኋል። ይህ በመታገልና ራስን በመስጠት መካከል ያለው ልዩነት ነው። ሮሜ ምዕራፍ 5 ቁጥር 5 ላይ እንዲህ ሲል ያውጃል፣ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል።
መንፈስ ቅዱስ ለኢየሱስ ያላችሁን የፍቅር እሳት ያቀጣጥለዋል። የሚጤስ ክር አያጠፋም ይላል ቃሉ። ይህ ማለት በውስጣችሁ ትንሽ ፍም እንኳ ቢኖር እርሱ አያጠፋውም ማለት ነው። ከእርሱ ጋር አብሮ በመስራት እሳቱን ያቀጣጥለዋል። ስለዚህ መንፈስ ቅዱስ ሆይ ጸሎትን የሚዋጋ ነገር በውስጤ አለ፣ እባክህ የመጸለይን ፍላጎት ስጠኝ ልትሉ ትችላላችሁ። ገና እዚያ ደረጃ ላይ እንኳ ካልደረሳችሁና መፈለግ እንደምትፈልጉ እንኳ እርግጠኛ ከሆናችሁ መንፈስ ቅዱስ ሆይ መጸለይን መፈለግ እንድፈልግ እርዳኝ ብላችሁ መጸለይ ትችላላችሁ። ባላችሁበት ቦታ ሁሉ ያገኛችኋል። የሚጤስን ክር አያጠፋም። Then when you go to pray, number 3, he gives you the words to pray. ሶስተኛ የምትጸልዩበትን ቃላት ይሰጣችኋል። እንዴት ያለ ታላቅ ረዳት ነው! ድሮ ስለ ጸሎት ገረም ነበር። ስጸልይ መተኛት ምንም አይደለምን ብዬ እጠይቃለሁ። ጌታ ሆይ ይህ ያለ ማክበር ይሆንን? ልክ እንደ ጸሎት ተዋጊዎች ወዲያና ወዲህ መመላለስ ይኖርብኛል ብዬ እጠይቃለሁ። መጮህ ይኖርብኝ ይሆንን? በሹክሹክታ መጸለይ እችላለሁን? አይኖቼን ገልጬ መጸለይ እችላለሁ ወይስ አይኖቼን ስገልጥ አትሰማኝም? የሚሉና የተለያዩ ጥያቄዎች አንዳንድ ጊዜ በሚቀጥሉት አንድ ሰዓት ምን ማለት ነው ያለብኝ? ጥቅሱን ደጋግሜ ልበለው? የፍላጎቶቼ ዝርዝር ልድገመው? ሙሉ ሰዓት በእንግሊዘኛ ነው መጸለይ ያለብኝን ወይስ በልሳን መጸለይ እችላለሁ? ለመሆኑ በአእምሮዬ በልሳን መጸለይ ይቻላል? ብዙ ጥያቄዎች ነበሩብኝ። እዚህ ላይ ነው እንግዲህ መንፈስ ቅዱስ የሚመጣው። አእምሮአችሁንና ልባችሁን እንድታረጋጉ ይረዳችኋል። ከዚያም የምትጸልዩትን ቃላት ይሰጣችኋል። ይህን ተመልከቱ። በሮሜ ምዕራፍ 8 ከቁጥር 26 እስከ 27 ያለውን ቃል መመልከት እንችላለን። እንዲህም ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባ አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል። እንዴት ያለ ቁልፍ ሐረግ ነው! ሁሉም ቁልፍ ነው። ነገር ግን እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል የሚለው ከቃላት በላይ ነው። የጸሎትን ዓለም እንድትቀስፉ ይረዳችኋል። እርሱ የሚጸልየውን ስትጸልዩ እስኪ አስቡት። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። ከእርሱ ጋር አንድ መንፈስ ከሆንኩና መንፈስ ቅዱስ የሚጸልይ ከሆነ እኔም ከእርሱ ጋር አንድ ሆኜ መጸለይ እችላለሁ ማለት ነው። እርሱ የሚጸልየውን መጸለይ እችላለሁ። መንፈስ ቅዱስ በመቃተት ይጸልይላችኋል። ይህ ማለት በስሜትና በቅንዓት ይጸልያል ማለት ነው። እንደ እግዚአብሔር ፍቃድ ይማልድልናል፣ ይማጸንልናል። በሌላ አነጋገር እኛን ያስተካከለንና ወደ እግዚአብሔር ፍቃድ ወንዝ ውስጥ ይስበናል። የእግዚአብሔር ፍቃድ ልክ እንደ ጸና ወንዝ ነው። የእግዚአብሔርን ፍቃድ አቅጣጫ ለመቀየር ያህል መጸለይ አትችሉ። እግዚአብሔርን የፈለጋችሁትን ያህል ብትማጸኑት አይ ይህንን አላሰብኩትም ነበር፣ እስኪ ልቀይረው፣ ልክነ ላስተካክለው አይልም። ጸሎት የእርሱን ፍቃድ አይለውጥም። ጸሎት እናንተን በወንዙ ውስጥ ያኖራችኋል። አሁን እርሱ የሰጣችሁን ቃላት እየጸለያችሁ ስለሆነ እርሱ ከሚያውጀው ነገር ጋር አብራችሁ ትጸልያላችሁ። Number 4, he gives you the strength to continue to pray. አራተኛው መጸለይ እንድትቀጥሉ ጥንካሬ ይሰጣችኋል። በይሁዳ መልእክት ምዕራፍ 1 ቁጥር 20 ላይ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በቅድስት እምነታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ጸልዩ ይላል። ብዙ ጊዜ በይሁዳ ምዕራፍ 1 ቁጥር 20 ላይ በልሳን የመናገር ስጦታ ተደርጎ ይደባለቃል። ይሁዳ ምዕራፍ 1 ቁጥር 20 ላይ በቀጥታ በልሳን የመናገር ስጦታን የሚያመለክት አይደለም። ከዚያ የበለጠ ሰፊ ጽንሰ ሐሳብ ነው። በመንፈስ መጸለይ ማለት በልሳን መጸለይ ብቻ አይደለም። በመንፈስ መጸለይ ማለት በመንፈስ ፍቃድ መሰረት፣ በመንፈስ ቅዱስ ስልጣን ስር፣ በመንፈስ ቅዱስ ኃይልና በመንፈስ ቅዱስ ጥንካሬ መጸለይ ማለት ነው። ባጭሩ በመንፈስ መጸለይ ከእርሱ ጋር አንድ በመሆን መጸለይ ማለት ነው። ይህንን ስታደርጉ በጸሎት እንድትቀጥሉ ጥንካሬ ይሰጣችኋል። አንዴ መጸለይ ስትጀምሩ ይሰማችኋል። ልክ መኪና እንደማስነሳት ነው። ቁልፉን ማዞር አለባችሁ። ነገር ግን ከዚያ ሞተሩ ይረከባችኋል። በጸሎት ትጀምራላችሁ፣
መጀመሪያ ላይ በጸሎታችሁ ውስጥ ያ ግትርና ውጥረት የበዛበት እንቅስቃሴ ይኖራል። ከዚያም በመጨረሻ ስጋው ይጠፋል ወይም በጣም ስለሚዳከም መልሶ መዋጋት አይችልም። አሁን በወንዙ ፍሰት ውስጥ ናችሁ። መንፈስ እንድትጸልዩ የሚነግራችሁን እየጸለያችሁ ነው። እናም በድንገት ራሳችሁን አሳልፋችሁ ስትሰጡና መንፈስ የሰጣችሁን መጸለይ ስትጀምሩ ይህ ጥንካሬ በእናንተ ላይ ይመጣል። ራሳችሁን ከእግዚአብሔር ፍቃድ ጋር ስታሰልፉ እርሱ በሰጣችሁ ስልጣን ስር ትመጣላችሁ። አሁን ለጸሎታችሁ ጥንካሬ አለ። ብዙ ጊዜ በእግዚአብሔር ፊት ስሜታችንን ብቻ እንገልጣለን። ያ ደግሞ ጥልቁ የጸሎት አይነት አይደለም። አንዳንድ ጊዜ በእግዚአብሔር ፊት እንጨነቃለን፣ እናም ያንን ጸሎት እንለዋለን። እውነተኛ ጸሎት ግን በመንፈስ የተወለደ ነው። እውነተኛ ጸሎት የሚጀመረው በመንፈስ ሥራ ነው። Number 5, he gives you focus when you pray. አምስተኛው ደግሞ ስትጸልዩ ትኩረት ይሰጣችኋል። በዮሐንስ ወንጌል ምዕራፍ 16 ከቁጥር 13 እስከ 15 እንዲህ ሲል ያውጀ፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ከራሱ አይናገርምና የሚሰማውን ሁሉ ይናገራል እንጂ የሚመጣውንም ይነግራችኋል። እርሱ እኔን ያከብራል፣ ከእኔ ለእርሱ ወስዶ ይነግራችኋል። ለአብ ያለውን ሁሉ የእኔ ነው፣ ስለዚህ ከእኔ ወስዶ ይነግራችኋል አልኩ ይላል። ኢየሱስ መንፈስ ቅዱስ እኔን ያከብራል እያለ ነው። መንፈስ ቅዱስ ትኩረታችሁን ወደ ኢየሱስ ይስባል። በጸሎት ውስጥ በመንፈስ ቅዱስ መገለጥ ምክንያት በእርሱ ላይ አሰላስላችሁ ትኩረታችሁን ሙሉ በሙሉ የሚማረክበትና እርሱ ብቸኛ ትኩረታችሁ የሚሆንበት ደረጃ ላይ ሲደርስ እባካችሁ አትሳሳቱ። የጸሎት ጥያቄዎች አሏችሁ። ጌታ ባርከኝ፣ እርዳኝ፣ ፈውሰኝ፣ እኔንና ቤተሰቤን እንዲሁም የምወዳቸውን ሁሉ አበርታ። ከዚያም መንፈሳዊ ውጊያ አለባችሁ። የጠላት ኃይልን እገስጻለሁ፣ የዲያብሎስን ጥቃት ሁሉ እቃወማለሁ፣ ስልቶቹን ሁሉ እቃወማለሁ። ስለ ከተማችሁ ትጸልያላችሁ፣ ስለ ቤተ ክርስቲያን ትጸልያላችሁ፣ ከዚያም ታመልካላችሁ፣ ቃሉንም ታነባላችሁ። ከዚያም በኋላ ግን እርሱ ብቻ የሚሆንበት ቅጽበት ይመጣል። አሁን በከፍተኛው የክብር ቦታ ላይ ናችሁ። እናም ነፍሳችሁ፣ አእምሯችሁና ስሜታችሁ በህልውና ውበት ተማርከዋል። በዚያ ቅጽበት መንፈስ ቅዱስ ኢየሱስን እየገለጠላችሁ ነው። መንፈስ ቅዱስ የኢየሱስን ህልውና በሚያስደንቅ ሁኔታ ሊገልጥ የሚችልባቸው ጊዜያት አሉ። የኢየሱስ ህልውና ከስጋዊ አካባቢያችሁ የበለጠ እውነተኛ ይሆናል። ሁሉም ነገር ወደ ኋላ ይጠፋል። እያንዳንዱ ስጋት፣ እያንዳንዱ ጭንቀት፣ እያንዳንዱ ጥቃት ይጠፋል። እናም እናንተ በተራራው አናት ላይ ካለው ጩኸት በላይ ወደ ላቀ ክብር ትወጣላችሁ። በሸለቆ ውስጥ ስለሚሆነው ነገር ምንም ስጋት የለባችሁም። ወደ ሸለቆው ስትመለሱ ግን በኃይል ትመጣላችሁ። መንፈስ ቅዱስ በእርሱ ላይ ትኩረት እንድታደርጉ ይረዳችኋል። የመንፈስ ቅዱስ ዋና ስራ ኢየሱስን መግለጥ ነው። በመጨረሻም መንፈስ ቅዱስ ስትጸልዩ ይለውጣችኋል። ራሳችሁን መለወጥ ስለሌለባችሁ ደስ አይላችሁም። አንዳንድ ጊዜ ዝም ብላችሁ ድርጊቱን ብቻ እየፈጸማችሁ እንደሆነና አምላክ ሆይ ይህ ምን ውጤት አለው? ጸሎቴ በልጆቼ ላይ ተጽዕኖ አለውን? ጸሎቴ በከተማዬ ላይ ተጽዕኖ አለውን? ጸሎቴ በእኔ ላይ እንኳ ተጽዕኖ አለውን? በእውነት እየተለወጥኩ ነውን? የምትሉበት ቦታ ላይ እንደሆናችሁ አውቃለሁ። ይህንን ልንገራችሁ፣ በእውነተኛ ጸሎት ውስጥ ምንም ነገር አለማከናወን አይቻልም። ብታዩም ባታዩም፣ ቢሰማችሁም ባይሰማችሁም፣ ብታምኑም ባታምኑም፣ ምክንያታዊ መስሎ ቢታያችሁም ባይታያችሁም፣ ሌሎች ቢስማሙም ባይስማሙም፣ እያንዳንዱ የጸሎት ቅጽበት እየለወጣችሁ ነው። አሁን ይህንን ተመልከቱ። በሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 17 እስከ 18 ያለው ቃል እንዲህ ይላል፣ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያየን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። መጋረጃው ተወግዷል። ኢየሱስን ስትፈልጉ በዚያ የጸሎት ቅጽበት የእርሱን ማንነት ፍንጭ እያያችሁ ነው። እናም መንፈስ ቅዱስ በልባችሁ ላይ መስራት ይጀምራል። በአንዳንድ ቀናት የተፋጠነ ለውጥ ይኖራል። እኛ እነዚህን ከእግዚአብሔር ጋር መገናኘት እንላቸዋለን። በሌሎች ቀናት ደግሞ እርሱ አይሰማችሁም ይሆናል። ምን እያደረገ እንደሆነ ላታውቁ ትችላላችሁ። ነገር ግን ትንሽ ለውጥ እየተካሄደ ነው። ስትጸልዩ ለውጥ አለ። የክርስቶስ ብርሃን በእናንተ ውስጥ በይበልጥ
እንዲበራ የራስ ወዳድነት ንብርብሮች መውደቅ ይጀምራሉ። እርሱን ስትጋፈጡ መንፈስ ቅዱስ እርሱን እንድትመስሉ ያደርጋችኋል። ከኢየሱስ ጋር ጊዜ አሳልፎ እርሱን አለመምሰል አይቻልም። በውስጣችሁ ትንሽ ረዘም ያለ ጊዜ የሚወስድ ግትር የሆኑ አካባቢዎች አሉ። ነገር ግን ጥቂት በጥቂት እናንተ እያነሳችሁ እርሱ እየበዛ ይሄዳል። ጥቂት በጥቂት ከእንግዲህ ወዲህ እኔ አልኖርም፣ ክርስቶስ ግን በእኔ ይኖራል የሚለው ይሆናል። መንፈስ ቅዱስ እንድትጸልዩ የሚረዳችሁ በዚህ መንገድ ነው። እርሱ ረዳት ነው። እርሱ ጠበቃ ነው። እርሱ መሪ ነው። ቅዱስ መንፈስ ቅዱስ ሆይ አሁን እንኳ ሕዝብህን ይህንን ቃል በደስታ ይቀበሉ ዘንድ እጸልያለሁ። ጌታ ሆይ እኛ ቤተ ክርስቲያን በቅዱስ መንፈስ ላይ እምነታችንን ስናስቀምጥ እነዚህን እውነቶች በተግባር እንድንተገብር ይሁን። ወደ ላቁ ከፍታዎችና ወደ ጥልቁ ጥልቀቶች ውሰደን። የጸሎት ሰዎች አድርገን። የተራራው አናት ሰዎች አድርገን። አንተን እንይ። ከዚህ ቀደም አውቀናቸው የማናውቃቸውን የአንተን ገጽታዎች እንወቅ። ባህሪህን፣ አእምሮህን፣ ኃይልህን፣ ጥበብህን ማወቅ እንፈልጋለን። እናም ከአንተ ጋር ጊዜ ስናሳልፍ ይበልጥ አንተን እንድንመስል አድርገን። መንፈስ ቅዱስ ሆይ እንድንጸልይ ስላስታወስከን፣ የመጸለይን ፍላጎት ስለሰጠህን፣ የምንጸልይበትን ቃላት ስለሰጠህን እና ስንጸልይ ስለምትሰጠን ጥንካሬ ሁሉ እናመሰግንሃለን። ትኩረት እንድናደርግና ይበልጥ አንተን እንድንመስል ስለምታደርገን አሁንም እንኳ ህልውና ይሰማን። በኃያሉ በኢየሱስ ስም እንጸልያለን። ቤተ ክርስቲያንም አሜን አለች።